ኢየሩሳሌም በዕብራይስጥ ቋንቋ ይሩሻሌም ተብላ ትጠራለች። የሰላም ከተማ ማለት ነው። ኢየሩሳሌም ጥንት ሳሌም፣ ኤሪኤል፣ ጀቡስ፣ የእግዚአብሔር ከተማ፣ ቅድስቲቱ ከተማ እየተባለች አሁን ደግሞ በአረቦች አልቅዱስ እየተባለች ተጠርታለች። ኢየሩሳሌም በምድረ ፍልስጤም ከፍተኛ ቦታዎች ቁንጮ ላይ ትገኛለች። ከፍታዋ ከባህር ወለል በላይ 2500 ጫማ ይደርሳል። አብዛኛው ክፍሏ የጠረጴዛ መልክ ባለው የብንያም ከፍተኛ ቦታዎች ላይ ያርፋል። ከሜዲትራንያን በስተምስራቅ 58 ኪሎ ሜትር፣ ከሙት ባህር ሰሜናዊ ጫፍ ደግሞ 26 ኪሎ ሜትር በስተምዕራብ ትገኛለች። ኢየሩሳሌም ከሌሎች ከተሞች ይልቅ በመጽሐፍ ቅዱስ ውስጥ ልዩ ስፍራ የተሰጣት ከተማ ናት። በቅዱስ መጽሐፍ 771 ጊዜ ስሟ ተጠቅሷል። ነቢየ እግዚአብሔር ቅዱስ ዳዊት በኋላ ዘመን ስለሚደርስባት መፈራረስ ታይቶት አቤቱ የኢየሩሳሌምን ቅጽሮች ሥራ በማለት ጸልዮ ነበረ። ከአሦር፣ ከፋርስ፣ ከባቢሎን፣ ከሮም የሚመጡ ጠላቶቿ እንደሚያፈርሷት አስቀድሞ ቅዱስ ዳዊት አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህንም መቅደስ አረከሱ፣ ኢየሩሳሌምንም እንደ መደብ አደረጓት በማለት ቅዱስ ዳዊት ተናግሯል። መዝሙር 78 ቁጥር 1። ኢየሩሳሌም የሕዝበ እስራኤል የአምልኮ፣ የትምህርት፣ የባህልና የስልጣኔ ማዕከል በመሆኗ ነቢያተ እግዚአብሔር ሕዝቡን ኢየሩሳሌም እያሉት ጠርተውታል። ጽዮን ሆይ ለአምላክሽ እልል በይ፣ ኢየሩሳሌምም እግዚአብሔርን አመስግኝ ብሎ ልበ አምላክ ቅዱስ ዳዊት ሕዝቡን እስራኤል ኢየሩሳሌም እያለ ጠርቷል። መዝሙር 147 ቁጥር 1። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ መከራ መስቀልን የተቀበለው፣ የሞተው፣ የተቀበረው፣ የተነሳውና ያረገው በኢየሩሳሌም ነው። በመሆኑም ለክርስቲያኖች የተቀደሰች ከተማ ናት። ቅዱሳን ሐዋርያት ጸጋ መንፈስ ቅዱስን እስከሚቀበሉ ድረስ በጸሎትና በጾም የተጉት በኢየሩሳሌም ነው። መንፈስ ቅዱስ ለቅዱሳን ሐዋርያት የወረደው የመጀመሪያዎቹ 300,000 ምዕመናን ቤተ ክርስቲያንን የመሠረቱት በኢየሩሳሌም ነው። የመጀመሪያው ሰማዕት ቅዱስ እስጢፋኖስ በድንጋይ ተወግሮ የሞተው፣ ከሐዋርያት የመጀመሪያው ሰማዕት ሐዋርያው ቅዱስ ያዕቆብ በሰይፍ የተከለለው በኢየሩሳሌም ነው። የመጀመሪያው የሐዋርያት ቅዱስ ሲኖዶስ የተካሄደውም እዚያው ኢየሩሳሌም ነው። መንግሥተ ሰማያትም አዲስቷ ኢየሩሳሌም ወይም ኢየሩሳሌም ሰማያዊት ትባላለች። የዮሐንስ ራእይ ምዕራፍ 3 ቁጥር 12። ኢየሩሳሌም በጦርነት 7 ጊዜ ስለፈራረሰች እንደገናም በፍርስራሹ ላይ ደግማ ስለተሰራች ከክርስቶስ ዘመን ወዲህ መሬቷ 6 ሜትር ያህል ወደ ላይ ከፍ ብሏል። ከሰለሞን በኋላ በይሁዳ መንግሥት ዘመን ኢየሩሳሌም በጠላት ተይዛለች። በመጨረሻም ንጉሥ ናቡከደነጾር ከክርስቶስ ልደት በፊት በ587 ዓመተ ዓለም ወሯታል። 70 ዓመት ቆይቶ የፋርስ ንጉሥ ቂሮስ አይሁድ ተመልሰው እንዲሰሯት ፈቀደ። እነ ዘሩባቤልም መጥተው ቤተ መቅደስን ሰሩ። ነህምያም ከክርስቶስ ልደት በፊት በ445 ዓመተ ዓለም ቅጥሩን ሠራ። ከ169 እስከ 167 ዓመተ ዓለም የሶርያ ንጉሥ አንጢያኮስ ከከተማውና ከቅጥሩ ብዙን አፈረሰ። መቃብያን ግን እንደገና ሠሯቸው። የፋርስና የሮም ወታደሮች
ኢየሩሳሌምን ያዙ። በኋላም በሮም ፈቃድ የነገሰው ሄሮድስ ኢየሩሳሌምን ይዞ ከተማይቱን አስፋፋ፣ ቅጥሩንም አጠነከረ። ሄሮድስ ቤተ መቅደሱን አሳደሰና በሰሜን በኩል ከተማይቱን ለመጠበቅ ከፍ ያለውን የአንቶኒያንን ግንብ ሠራ። በዚህ ግንብ ክርስቶስ በጲላጦስ ፊት ተከሰሰ። የሮም ወታደሮች ከዚህ ግንብ ውስጥ ወጥተው ጳውሎስን ከሚደበድቡት እጅ አዳኑት። የሐዋርያት ሥራ ምዕራፍ 21 ቁጥር 31። ሮማውያን በ70 ዓመተ ምህረት ከተማይቱን ፈጽሞ አፈረሱ። በክርስቶስ ዘመን ከነበሩ ሕንጻዎች ከተማይቱን ያፈረሱ ወታደሮች ይኖሩበት የነበረው የሄሮድስ ግቢ ግንቡ ብቻ ከመሬት በላይ ይታያል። ከዚያም ወዲህ ከተማይቱ አልፎ አልፎ እየፈረሰች እየጠፋች እንደገናም እየተሰራች እስከ ዛሬ ድረስ ኖራለች። ኢየሩሳሌም ይህችን ትመስላለች። ይህ አሁን የምንመለከተው ስፍራ ቤተልሔም ነው። ቤተልሔም ማለት ቤተ ህብስት፣ ቤተ እንጀራ እንደማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ የዓለም ሁሉ የሕይወት ህብስት የሆነው አማኑኤል የተወለደባት ቦታ ይህች ነች። ምናልባት ብዙዎቻችን መጽሐፍ ቅዱስን ስናነብ በህሊናችን ምናብ ስንስል ክርስቶስ በተወለደ ጊዜ የከብቶች በረት እንደነበረ፣ የፈረሰ ዳስ እንደነበረ፣ በከብቶች ግርግም ላይ እንደተኛ በህሊናችን ስለናል። ዛሬ ግን 2000 ዓመታት ስለሞላው ያ ስፍራ ተቀይሮ ይህን የመሰለ ቤተ መቅደስ ታንጾበታል። በዚህ ቤተ መቅደስ ዛሬ ይቀደሳል፣ ይጸለያል፣ የጌታ ሥጋና ደምም ለሕዝብ ይታደላል። ሰብአ ሰገል መጥተው በሰገዱበት ስፍራ ዛሬ ከዓለማችን ዙሪያ ክርስቶስን ያመኑ ሁሉ እየመጡ እዚህ ቦታ ላይ ይሰግዳሉ። ከቦታውም በረከትን ያገኛሉ። ልበ አምላክ ቅዱስ ዳዊት ወደ ማደሪያዎቹ ስፍራ እንገባለን፣ እግሮቹ በሚቆሙበትም ቦታ እንሰግዳለን ብሎ እንደተናገረ በዚህ ቦታ ላይ ኢትዮጵያውያን፣ አውሮፓውያን፣ አሜሪካውያን፣ ሌሎችም ከዓለማችን ጥግ የሚመጡ ክርስቲያኖች ሁሉ እየጸለዩ እየሰገዱ በረከትን እያገኙ ይሄዳሉ። እንግዲህ ለዚህ ነው እነዚህን ቅዱሳን ቦታዎች ሄዶ መሳለም፣ እነዚህ ቦታዎች ላይ ሄዶ መንበርከክ፣ በእነዚህ ቦታዎች ሄዶ መባረክ በነፍስም በስጋም የእግዚአብሔርን ረድኤት እንደሚያስገኝ ልበ አምላክ ቅዱስ ዳዊት ሲናገር አቤቱ ወደ ቤትህ የጠራው በአደባባዮችም ለማደር የመረጥከው ሰው ብፁዕ ነው፣ ከቤትህ በረከትን እንጠግባለንና ያለው። ይህ ቤት የበረከት ቤት ነው። ይህ ቤት የሰላም ቤት ነው። ይህ ቤት የፍቅር ቤት ነው። ከዚህ ቤት እግዚአብሔርን ለምኖ አንድም ሰው የሚያጣው ነገር የለም። የእግዚአብሔር ጸጋና በረከት ከሁላችን ጋር ይሁን።